እንደዚህ ስማ አንቺ ዘባይ አሁን እንግዲህ ወለ እቺ የምታወራው ጭንቀቱም ይሆናል እንደዚህ የሚያደርገው እቺ የምታወራው ባሪው በርግጥ እንደዚህ ግልፍተኛ ነው ይኸውልህ እስኪ ባኪ እሺ ላስረዳው ምን ዝምባይ ባኪ ልቀቀኝ ባልጭ እንደ ደግሞ ዝምባይ ባዲጋ ዘግኝ አዳምጪ አስሚሊየን ጠይቃቸው ያዛኔ እኮ ሰጠይቃቸው ካልሞላለህም እኮ ይበር አዳምጪ 10 ሚሊዮን አልሞላም የዛኔ ሰላም ውድ ቤተሰቦቼ እንደምን አላችሁ እስክንድር ነኝ ዛሬም ተመልሼ መጥቻለሁ ዛሬ እንግዲህ ከወትሮው ለየት ባለ ቪዲዮ ነው ዛሬ እዚህ ቤት ውስጥ የተገኘሁት ውድ ቤተሰቦቼ እንደተለመደው የእናንተን ድጋፍ የእናንተ እርዳታ እፈልጋለሁ ላይክ ሼር ሰብስክራይብ እያደረጋችሁ ይህንን ቪዲዮ እንድትጀምሩት እጠይቃችኋለሁ በተለይ ቪዲዮ ሲጀመር ላይክ ማድረጋችሁ በብዙ መልኩ እኛን እየጠቀመን ነውና ላይክ አድርጋችሁ ጀምሩ ሼርም እንዳይረሳ ቤተሰብ ሳትሆኑ ይሄን ቪዲዮ ያያችሁ ያላችሁ የስኬ ቤተሰቦች ሰብስክራይብ አድርጉ ከዛው ሱፐር ቻት እና ሱፐር ስቲከር እየሰጣችሁ የምታበረታቱኝ ውድ ቤተሰቦች እጅግ በጣም አመሰግናችኋለሁ ብዙዎቻችሁ ሱፐር ቻት ወይም ሱፐር ስቲከር እንዴት ነው የሚሰጠው ነገረን ትሉኛላችሁ የተለያዩ ቪዲዮዎች ላይ እየሰራውላችሁ ነው ሱፐር ቻት ወይም ሱፐር ስቲከር ኢትዮጵያ ውስጥ ላላችሁ ተመልካቾቼ አይሰራላችሁ ነገር ግን ከኢትዮጵያ ውጭ ላላችሁ ተመልካቾቼ ከኮሜንት ሴክሽኑ ጎን የዶላር ምልክት አለች ያችን ምልክት ስትነኳት የፔፓል ወይም ደግሞ የክሬዲት ካርድ አካውንታችሁን ይጠይቃል ያን በማስገባት የምትፈልጉትን አይነት ገንዘብ እዛ ላይ ጊፍት መስጠት ትችላላችሁ ከ$1 ጀምራችሁ እስከምትችሉት ማለት ነው እንግዲህ ውድ ተመልካቾቼ ዛሬ የተገኘሁት አንድ የተከበሩ ቤተሰቦች አሉ ነገር ግን ሰሞኑን የሆነ ችግር አጋጠማቸው ያቺ ችግር ስታጋጥማቸው እስክንድር እስኪ ካንተ ጋር እንመካከርበት እንወያይበት እኛ ካቅማችን በላይ ሆኗልና በእናንተ በኩል የሆነ እርዳታ የሆነ ድጋፍ ብናገኝ ብለው እነሱ ቤት እንገኛለን ከነሱ ጋር የተወሰነ ቆይታ ይኖርናል እናንተ ግን ይሄንን ቪዲዮ እስከመጨረሻው እያያችሁ ኮሜንት ስጡ ላይክ አድርጉ አብራችሁን ቆዩ እሺ ይቅርታ ለፈለፍኩባችሁ አይደል እናንተን ቁጭ አድርጌ እሺ እንተዋወቅና ከዛ ወደ ጉዳያችን ንግባ ጋሼ ማልበልኩ እሺ አቶ ጌታቸው ባላለው አቶ ጌታቸው ወንድራድ ወይም አቶ ጌታቸውና ቤተሰቦቹ አስመጭና ላኪ ትልቅ ትሬዲንግ ነው ሰምታውም ሊሆን ይችላል እሷ እንደዛ ነው ባለው እሷ ደግሞ ባለቤቴ ነች ራስሽን አስተዋውቂ ወይዘሮ ሰርካለም እባላለሁኝ እሺ ወይዘሮ ሰርካለም እና አቶ ጌታቸው እንግዲህ በስልክ የተወሰነውን አውርተናል ከአቶ ጌታቸው ጋር ነገር ግን ያው አሁን ደግሞ ሚዲያ ላይ ሐሳቤን መግለጽ ፈልጋለሁ መናገር ፈልጋለሁ ስላሉኝ ነውና የመጣሁት ምንድነው ያጋጠማችሁ ነገር ምንድነው የሆናችሁት ነገር ያው በመጀመሪያ ደረጃ የሰው ልጅ የሰው ፊት በጣም ከባድ ነው እኔ ለዚች ሀገር ወይም ለህዝቤ ብዙ ለፈው ሰው ነኝ ብዙ ያደረኩ ሰው ነኝ ዛሬ ደግሞ ህዝቤ ፊት ቆሜያለሁ የሙት ማስረሻ አንድ ልጅ ያኔ ማረፌ አንድ ልጅ በቡድን የተደራጁ ጠላፊዎች ልበላቸው ምን ብዬ እንደምገልጽልህ አላቅም ተይዛብኛለች በዛ ደግሞ በጣም ከፍተኛ ብር ነው የጠየቁኝ በርግጥ ያን ብር የጠየቁኝ ከኔ ካለኝ ሁኔታ አንፃር ነው እና 20 ሚሊዮን ብር ነው የጠየቁኝ ይገርማል እንደነገርኩም መጀመሪያም ብዙ ጓደኞቼ ጋር ብዙ ሰዎች ጋር እንትን ብዬ 10 ሚሊዮን ብር ደርሻለሁ ወንድሜ ወይም ልጄ ልበል አንተ ማታናሽ ነህ እና 10 ሚሊዮን ብር ነው የቀረኝ ልጄ ከተያዘች ዛሬ 4ኛ ቀኗ ነው ብዙ ተናግሬ ሰው ማሳመን አልችልም ይቅርታ አንደበት እንትን ያለኝ ነው እንትን ስል ለተመልካቾችም እሱና እንዴት ብዬ ልንገር የአንድ ሳምንት ጊዜ ነው የሰጡኝ ዛሬ 4ኛ ቀኗ ነው የለኝም እንዳላቸው ካለኝ ነባራዊ ሁኔታ አንፃር ከንብረት አንፃር ስታይም አሁን አንተም ስለተረዳይ ነው ብዙ ተመልካቾች እንደ በየቴሌቪዥኑ በየስንቱ ስፖንሰር ማረክ ነኝ እና ለመረዳት ሰው ይከብደዋል ለማስረዳትም ከባድ ነው ግን አሁን በተፈጠረው ጉምሩክ ላይ አንዳንድ ዓለም ላይ ባሉት ይሄ ዓለማችን የግጭቶች ሁኔታ ምናምን ወደ ብዙ ነገር ተይዞብኛል እውነቴን ነው የምልህ ከ400 ሚሊዮን ብር በላይ የሚያወጡ ንብረቶች ነው ወደ ሀገር ውስጥ ሳይገቡ ወደ ብላይም እዛው ታይላንድም የተለያዩ ሀገሮች ላይ ቆሙብኝ በዛ የተነሳ ነው እነዚህ ሰዎችም አሁን አንድ ሳምንት ጊዜ ሰጥተውኝ እንደዚህ የሚያስጨንቁኝ አልፈርድባቸውም አለው ብሎ ነው የሚያምኑት ገብቷል ሌላ ሰው ላይ ቢሆን
1 ሚሊዮንም 2 ሚሊዮንም ብለው እንትን ሊሉ ይችላሉ። እንዴት ብዬ እንደምነግርህ አላውቅም። እና እንደዚህ ነው የሆንኩት። በጣም እውነቴን ነው የምነግርህ። ፈጣሪ ስጥልኝ። የምታደርገውን አድርገህ እባክህ። ለአንተም ለኢትዮጵያ ሕዝብ ውለታ ከፋይ ነኝ። ደግሞ ብድርም አልረሳም። ብቻ የዓይኔ ማረፊያ ልጄ፣ እንደ ሀብታም ልጅ ይገርምሃል። እንዲህ እኮ አትሆንብኝም። ሹፌር ቀጥሬ መኪና አይሆንም ብላ ታምናለህ። በባስ ትሄዳለች ብለህ ታምናለህ። ወክ እያደረገች ትሄዳለች ብለህ እንጂ እኔ ለእሷ አሁን ሰው ያያል። እንዴት ጠባቂ አይቀጥርላትም? እንዴት ለአንድ ልጁ ሊል ይችላል? ልጄ ከዝቅተኛ ህብረተሰቦች ጋር ነው የምትኖረው። ጓደኞቿም እንደዛ ናቸው። ተጠንቶ ነው ይሄ ነገር የተሰራው፣ በጥናት ነው። እንዴት ብዬ እኔ ብቻ እባካችሁ ሌላ ምንም ልላችሁ አልችልም። ወንድሜ እባክህ እንደው ከባድ ነው። እናት የሆነ ነው የሚያውቀው። እኔ 4 ቀን ልጄን ሳጣት 4 ዓመት ያጣኋት ያክል ነው የተሰማኝ። ከጉዬ ከቅፌ ወታታቅም ልጄ እና እባካችሁ እርዱን። እኔ ለምን ምክንያት እንዳላቸው ምን አስበው እንደሆነ እኔ ለምን እንደሆነ ራሱ ግልጽ እየሆነልኝ አይደለም። በቃ ድምጿ ጠፍቷል፣ እየሰማን አይደለም። ምንቱን ይራባት ይጥማት ምንም አውቀው ነገር የለም። ከህግ በላይ ናቸው። ታምናለህ? በህግ አንድ ሀገር ላይ ህግና መንግስት አለ እናምናለን። እኔ በጣም ነው የህግ ሰዎች እየረዱኝ የሚያሉት። ገብቷል? ከምልህ በላይ ማለት ነው። በጣም ጧት ማታ ነው እየሰሩ ያሉት እስከ ላይ ድረስ ያሉት። ግን እኔ እንደዚህ አይነት ጥናት እኔ እንግዲህ ፈጣሪ ማንን ማመን እንዳለብን እኮ ነው ግራ የገባኝ። ገብቷል? እንዴት በቃ እንዴ ቪዲዮ አለ እንዴት የዛን ጊዜ አንተም ጥፋት አጥፍተሃል። እኔ በጣም ነው የተናደድኩት። ዝም በይ እስኪ ዝም በይ ተይ በቃ ዝም በይ። አንድ ልጅ እስኪ ዝም በይ መጀመሪያ ዝም በይ። እኔ አንድ ልጅ ነው ለምንድን ነው ዝም የምለው? የኔ እኮ ልጄ ናት አይደል እንዴ? ያለውን ነገር እስኪ ምንድን ነው ጥፋቱ? አይደለም ይኸውልህ፣ እስከ ዛሬ እንግዲህ የምትሄደው በሹፌሯ ነበር። እሱ በመሀል አልተመቸኝም ብሎ ለካ ደውሎለት ነበር። ለሱ ሲደውልለት ወይ ከኔ ጋር መሄድ አትችልም እቺ ልጅ ብቻዋን እንኳን እኮ አትወጣም ከቤት። የሚያመጣት መኪና ነው፣ የሚመልሳት መኪና ነው። የትም ስትሄድ ከኔ ጋር ወይ ከአባቷ ጋር ነው ወይ ከሹፌሯ ጋር ነው። የዛን ቀን ግን ቀረ ሹፌሩ እንዳጋጣሚ። አይደለም ምንም ማቀው ነገር አይደለም። እስኪ ዝም በይ። በዛ ሰዓት አንተ ብድግ ብለህ ስራ እስኪ ዝም በይ አንቺ ዝም በይ። እሺ ምን ልጄ አንቺ ዝም በይ። እሺ አትበይ ዝም በይ። በኋላ አይሻልም? እሺ አሁን ዝም በይ። እሺ ዝም በይ ልጄ። አንተ አፋፊ እንዲህ ነው የምትለኝ? የዛኔ አንተ እንደዚህ ተጥር ኑሮ እኔ ራሴ አንጠልጥዬ ልጄን አድርሻት እዛው ጠብቄ ልታሳብደኝ ነው። እባክሽ ዝም በይ። እንዴት አይነት ጭንቀት ነው የገባብኝ። ይኸውልህ ልጄ ነፃነት ትፈልግ። አንቺ ዝም በይ። አንቺ ዝም በይ በቃ ምን ቆይ እናንተም ተረጋጉ። እሺ ዝም በይ። አሁን ዝም በይ ሴትዮ። ስርዓት ነው ይረዱኝ ነው የመጡት አይደል? እኔ መቆም ብሶቴን መናገር አለብኝ። ልጄ እንዴት እንደሄደች እንዴ እኔ ምንም እኮ የማውቀው ነው። እኔ ምን እንዳንተ ነኝ። ኧረ ተቃጠልኩ። ኧረ ወንድሜ እባክህ አይደለም ቆይ ተረጋጉ። እኔ ከልጅቷ በላይ እቺ ሴትዮ አንገብግባ ገደብ እንደው መብት ያሰጡኝ። ያው እናት አይደለች ተጨንቃለች እስከ ዛሬ ድረስ ለማንም የምተርፍ ነበርኩኝ። ይኸው ዛሬ ግን አደባባይ ወጣሁ ልጄ ስለሆነች። ህዝብ ጋር ነው የወጣሽው አንቺ። የሰው ፊት ነው። እኔ ስንቱን ህዝብ ስለደ ነበርኩ ነኝ እኮ። ማንንም እርዳ ከልጅ የሚበልጥ ነገር አለ? እኔም እኮ ለልጄ ብያለሁ እንደ አደባባይ ታደምጣው። የዛን አንተ ወይ ይዘሃት ብትሄድ ኑሮ ይሄ ሁሉ ችግር ባይፈጠር ኑሮ። ቆይ ያቃል ባህሪ ነው። ስለ ልጄ ያለኝን ባህሪ ያቃል። አንድ ልጄ ናት። የመጀመሪያ ልጃችንን አተናታል። አረ ተሰብ አንቺ ሰማንቴ ነገር ናት። የዓይኔ ማረፊያ ናት። በቃ ሰምተውሻል። አንዴ እናውራ በቃ ዝም በይ። አይ ቆይ አንተ ታሳብደኝ ነው ጭራሽ። አይደለም በዚህ አይነት ሁኔታ አሁን ሚዲያ ላይ ነው ያለው። እና መስማማት አልቻለም። ይሄን 4 ቀን ያለንበትን ሁኔታ እኔ ምን እኔ ከአቅሜ በላይ የሆነብኝ ነው። በቃ አሁን እኔንም እዛው ወስደው ከልጄ ጋር አሰሩኝ። ቆይ አይደለም አሁን ሚዲያ ላይ ነው ያለ ነው። እሺ ወይዘሮ ሰርካል አይደለም እንትን እንዳይሆን ነው አሁን ይሄኛው። በእርግጥ ይሄን ቆርጫ አስወጣዋለሁ ግን እንደዚህ አይነት ነገር አይደለም እንድትቆርጡ አይደለም። አሁን ምን አለ መሰለ ይወቅ የኢትዮጵያ ሕዝብ አትቁረጠው አይደለም አዳም ያልገባችሁ ይሁን በቃ ከሹፌር ጋር ነበር የምትሄደው እንግዲህ አስበው ግድ እሺ ጥፋት መስሎ እባክሽ ዝም በይ። ጥፋት መስሎ ይታያት ይችላል። አዳምጠኝ። ምክንያቱም ልንገርህ እባክሽ ልጄ ነፃነት ትፈልጋለች። እሺ ዲቴል እንዳልኩ እውነቴን ነው። ከኔ ጋር እንደ ጓደኛው ነው የምትቀርበኝ። አሁን 17ኛ ዓመቷን ትይዛለች። በጣም ነው ኦፕን በቃ እንዴት ብዬ ልንገርህ? እውነቴን ነው የምነግርህ። ታምናለህ በዚህ እድሜዋ አንዳንድ ስራዎች ማኔጅ እንደምታደርግልኝ 9 ሰዓት ምናምን ሲሆን መታ ብዙ ነገር ታደርግልኛለች እና ከእናቷ በላይ ከኔ ጋር ነፃ ነች። ይኸውልህ
አባዬ እኔ በመኪና ትምህርት ቤት ቀይራለች። በዚህ አጋጣሚ በጣም በጣም ትልቅ ትምህርት ቤት ነበር ማስተማር። ያስስቱ ነው ልጄ ላይ ጨክኛ አድርጎ ነፃነት ያሳጣዋት ጌታችን። ኧረ እባክሽ ላውራ። እሺ በቃ አንዴ ላውራ፣ አንዴ እንንገራቸው። እኔና አንቺ አለን እኮ ይገባኛል። እሺ እንንገራቸው። እሺ አልኩሽ እኮ እንዴ። እና ወጣሽ ከዛ ትምህርት ቤት እዚህ ያለችበት በቃኝ። በቃ አሁን ይሄ እኛ እዚህ አካባቢ ገታል ያረኩ ማለት ጥሩ አይደለም። ተመስገን ጓደኞቼም እዚህ አካባቢ ያሉትም ይወዱኛል። አንቱ ነው የሚሉኝ ታላላቆች ሁላ። በዙሪያ የምታየው ከ50 አባወራ በላይ ቤት ሰርቻለሁ ከመንግስት ጋር ተባብሬ እኔ ነኝ የሰራሁት እንዳለ ከዚህ አካባቢ አርቀም ብዬ እንዳልኩ እኔ ሀያት ላይ የተለያየ ቦታ ላይ ባለ 3 ባለ 4 ሰርቼ መኖር እችላለሁ። ግን ይሄ ማህበረሰብ ነው አብሮኝ ከአባቴ ያን ሀብት ይዤ እዚህ እስክደርስ ድረስ ሚስቴም ጠንካራ ነች። የእሷን ቤተሰቦች በዚህ ጥንካሬ ስንደርስ ይሄ ማህበረሰብ ነው አብሮን የነበረው። ገብቷል ማለት የፈለጉት ያው ቅድም ነግሬሃለሁ። ብዙ ተናግሬ ማስረዳት አልችልም፣ ላልችልም እችላለሁ። ይቅርታ ብቻ ተረዱኝ። ብዙ የሚረዳኛ ብዬ ስለማስብ ነው። እና ከዚህ ማህበረሰብ ጋር የኖርኩት ከህፃንነቷ ጀምሮ ማህበረሰቡ ጋር ይዣ ሲሄድ አብራ ትሄዳለች። እዚህ ከምናቀርበው ጠረጴዛ ሙሉ ምግብ እነማማ ጋር ሄዶ ሩቡ እንጀራ ከልጇ ጋር ሻምታ መብላት ነው የምትወደው። ያን የሚያስደስታት ነፃነት ነው የምትፈልገው። ኦፕን የሆነ የዝቅተኛ ማህበረሰብ ህይወት ያስደስታታል። ለዛ ነው ሉጣ ብላ ያስጨነቀችኝ። ወጣች። ከዛስ ጓደኞቿ እነማን ሆኑ? እነዚህ ሆኑ የዚሁ አካባቢ ልጆች። እዛም ትምህርት ቤት ውስጥ ሆነ በዚህ አካባቢ ኑሮ የሚኖሩ ልጆች። ግን ትምህርት ቤቱ በጣም የሚገርም በጣም ብዙ ፈንድ ስለማደርግ ትምህርት ቤቱ ላይ አስተማሪዎቹ በጣም ነው እውነቴን ነው የምነግርህ የኔንም ልጅ ከምልህ በላይ ነው የሚያስተምሯት። ከአምና ከበታች አምና ከነበረው ውጤቷ የተሻለ ውጤቷ ጠንካራም ነች። ስለዚህ በሹፌር ነበር የምትሄደው የምትመጣው፣ ወይም እናቷ ነበረች፣ ሰራተኛም አለ፣ ዘበኛውም አለ። ያም ነፃነት አልሰጠኝም። ገብቷት ጓደኞቼ ጋር እያለች እንትን ማለት ጀመረችና አሁን በቀደም ቀኑን ታስታውሹን አላስታውሰውም። ሜካፕ ክላስ ነው አይሙሉት አለ። ይሄ ላይብራሪ ተጨማሪ እንትን አላቸው አለን አባዬ ብላኝ ሄዳ ታውቃለች። ከዚህ 2-3 ሆነው ይሄዳሉ። እና የዛን ቀን ብቻሽን ነው ወይ ስል አዎ ልጆቹ ቀድሞኝ ሄደዋል፣ ስለዚህ ብቻዬን ነው የሚሄደው፣ ምንም ችግር የለም ዳድ አለች። ገብቷል። የላይብራሪ ነው ምናምን ይባላል ክላሷን ማለት ጨማ እሺ ብዬ ፈቀድኩላት። ሁልጊዜም ፈቅድላታለሁ። አንዳንዴ እናቷ ሳታ እሺ እኔ አልፈቅድም። አሁን ይሄ ነገር ነው ገብቷል ችግር የፈጠረው ምክንያቱም ይሄ ነው ገባ። አሁን ውስጤ የሚያንገበግበኝ ይሄ ነው። 40 እና 50 ሹፌር አለኝ እኮ እኔ ጋር መኪኖች ተይዘው ቁጭ ብሎ ከ20 በላይ ሹፌር አለ ቢሮ ውስጥ አሁን ቁጭ አለ መኪና አለ መላክ እችላለሁ እኮ። አንዳንዴ ሲልብ ሲያዝብኝ ሲሉ ሰምተህ ታውቃለህ። ትልቅ ሰዎች ምን ሆኖ ነው እንዲሆን? አይ ልጄ ካዘዘው ምን ታደርጋለህ ይሏል። በቃ ታዞ ነው ያውቅ። ጥናት ተደረገ እውነት ፈናለ ትእዛዝ ነው በቃ ምን ማድረግ እችላለሁ? የታፈሰ ነው ያመጣው ነው ይሁን አንተ እሺ አሁን ቆይ ተመልሰው የሆነ ችግር ቢደርስበት አንተ ይዘህ ልጅን አታደርሳትም? ምን ዋጋ አለው? ልጄ ናት እንዲህ አድርጌ እንዲህ ሆኜ ማለት ምን ትርጉም አለው? እኔ እኮ የዛኔ የምለፈልፈው የምጨነቀው ይኸውልህ ዛሬ እቺን አጥፋቷ ዛሬ እባክህ እሺ እባክህ በቃ አሁን ተረድቻለሁ ያለውንም ነገር እኔ አሁን ከሞላ ጎደል ገብቶኛል። ግን እስኪ እንዴት እንደታገተችና ከዛ በኋላ ለእናንተ በምን አይነት ሁኔታ እንደተደወለላችሁ ያለውን ነገር እስኪ አስረዱ። ለኔ ነው የተደወለው። እንግዲህ ጠዋት ነው አብልቼ አጠጥቼ ያማት እሱ አጋጣሚ እኔ በሹፌር እንደሚመጣ ነበር ማቀው። ምንም ማቀው እኮ ነገር የለም። እስኪ ዝም በይ እባክሽ ላውራበት፣ እባክሽ ላውራበት። አንቺ ዝም በይ በቃ እሺ፣ ዝም በይ በቃ ችግር የለውም። ቆይ ዝም በይ አልኩሽ አይደል? ሁላችንም ምን እቺ ኩዝላት በይ ወይ ጓዳ ግቢና ተቁጭ። ለምን ነው ጓዳ በቃ ስራት ይውሽ የኔም ልጅ እኮ ናት። አንቺ ናት ልጅ ለምን ነው እንደዚህ የምትጮህ? አንቺ ናት ልጅ ወይ ቶጌታ አንቺ ናት። እንዴት ነው እሺ የምንግባባው? እሺ አሁን ዝም በይ በቃ። ሌላ ጊዜ ጭቅጭቃችን አሁን እዚህ ጋር ምን አመጣው? አሁን እንግዳ ጠርተን ነው አይደለ እንዴ? ከእንግዳ ጋር እያወራን ነው አይደለ እንዴ? እንደው ይቅርታ አድርግልኝ ወይ ምንም አላስወራ እኮ አለኝ እንዴ። የኔስ ልጅ አይደለች እንዴ? እሺ ለምንድን ነው የማላወራው? ንገሪኝ አንቺ እስኪ። እሺ ምንድን ነው የሆነው የዛኔ? አቶ ጌታ እስክንድር ይቅርታ
አሁን ፍሬ አዳምጪኝ ስም ወንድሜ ስም አንቺ ዝም በይ አሁን እንግዲህ ወለ እቺ ሴትዮ የምታወራው ጭንቀቱም ይሆናል እንደዚህ የሚያደርገው እቺ ሴትዮ የምታወራው ባሪው በርግጥ እንደዚህ ግልፍተኛ ነው ይኸውልህ እስኪ ባኪ ዝም በይ እሺ ዝም በይ አስረዳው ምንም እየነገርኩ አይደለም እኮ እንዴት እንደጠፋች አንቱ ፈንታ ነው የምታወራው እንዴት እንደሄደች እኮ ምንም እየነገረህ እኮ አይደለም እንዴት ነው እኛ ልጃችንን ማግኘት እንዴት ነው ሊረዳን የሚችለው አንተ ስለ ሀብት ስለምን ነው የምታወራው እንዴ ሀብት እኮ እዚህ ጋር እኮ ምንም እያመጣ አይደለም ሀብት ላይ ይመልሳት አጋጣሚ ሰው ፊት ዛሬ አደባባይ ፊት ባልቆም ሰው ፊት ባልቆም ዛሬ አደባባይ ላይ ባልወጣ አሁን ደግሞ አትናገሪ ለምንድን ነው የማልናገረው አንድ ልጅ እኮ ናት የጠፋችሁ እሺ ንገሪኝ ችግር የለውም እቱ ፋንታወሪ ነው የምታወራው አንድ የረቦራ አታወራ እባክህ ችግር አሁን ይኸውልህ እንቶ ፈንታው ምንም ይሁን ዞሮ ዞሮ የሚጠቅመውን ነገር ነው ፍሬ ነገሩ ለአንተ ለወንድሜ አንተም ተመልካቾች አሉኝ ብለኸኛል አይደል እውነታውን ነግሬ ህዝቡም ሰምቶ የሚሆነው መፍትሄ አይሻልም እሺ ዛሬ እኮ አንተ ስንት ጊዜ እንጥለህ እኮ ነው የመጣው አይደል እንኳን ማናችንም ተመልካቾችንም እኮ በጣም ብዙ ጊዜያቸውን ውድ ጊዜያቸውን ሰውተው ነው አይደል እንዴ የኔ የቤቴ እንኳን አቱ ፈንተ መስማት አለብህ እንዴ የለብህም እኮ አሁን እኮ ጭቅጭቃችሁንም እኮ የለባችሁ ማንንም ሰው የማንንም ይሄም እንደው ግድ ሆኖብኝ ልጅ ሆናብኝ ነው እንጂ ዛሬ ሁሉም ችግር አለበት በጀርባው የስንቱን ችግር ስንፈታ ነው የከረምነው አይደለም እንዴ ስለዚህ አሁን እሷ ስለምታቃተን እንጂ አሁን ይኸውልህ ምን አለ መሰለህ የተደወለው ነው ጋር ነው መጀመሪያ ጸሐፊ ጋር ነው ይቅርታ ጸሐፊ ጋር ተደወለና ይቅርታ ስብሰባ ላይ ናቸው ተባለ ከገቢዎች እና ከአንዳንድ ቦታዎች የመጡ በዚህ በታገተው አንዳንድ እንትኖች አሉብኝ አልኩ በዛ ዙሪያ እያወራሁ ነበር ከዛ ድጋሚ ሲወራ ኤጀንት ነው ከባድ ስልክ ነው አለቃ ትለኛለች ይቅርታ እሺ ብዬ ስልኩን አነሳዋለሁ ልጅኛ ጋር ነች በአንድ ሰዓት ለህግም ለምን ብትሰውቅ እንገላታለን 20 ሚሊዮን ብር ካላመጣ ምናምን ብለው አባዬ ትላለች ሄሎ ማን ልበል ቀጣይ ስልክ ይዘግ ነበር ስልክን እንዳትዘጋው በቪዲዮ እንልክልሃለን ብለው ስልኩን ዘጉት እዛ ጋር የህግ ሰዎች አሉ እንዳልኩ ደነገጥኩ በቃ እንዴት ብዬ ልንገርህ እኔ ደም ብዛት እንዳለብኝ አላ የዛን ጊዜ አዞረኝ በቃ ዋረጉልኝ ምናምን ከምልህ በላይ በጣም ነው ግራ የገባኝ ውሸት ምን ይመስለኝ በቃ እንዴት ብዬ ልንገራት መጥቼ ምንስ ልሁን ይቅርታ አንድ ጓደኛ አለኝ ነፍሱን ይማረው በአውሮፕላን አደጋ ሞቷል ወደ ቻይና ሲሄድና የእሱ ሚስት የእሱ አብሮ አደግ ነች በጣም በቃ ቤስቷ ነች ቤተኛ ነን ከምልህ በላይ ሲጨንቀኝ እኔም እሷም ሲጨንቃት እሷ ጋር ነው የምንደውለው ፈትለወርቅ ትባላለች አሁን እንደውም ለምን እንዳልመጣች አላውቅም ደወልኩ ፈትለወርቅ ምን ነው የት ነሽ ፈትለወርቅ አለው ምን ነው ምናምን አለችኝ እንደዚህ ስኳር ምናምን አሟት ጂም ታዞላት እየሰራች ነው እነዚህ እንትን አሰሪዎች አሉ መሰለኝ የጤና ምናምን በጂም ላይ ታዙ ይመስለኛል ለዛ ስፖርት ልገባ እንዳትገቢ አድኝኝ ምን ሆነ ነው አድኝኝ እሺ ወጣው እንገናኝ ምናምን የት እንገናኝ ጭር ያለ ቦታ ነው የፈለኩት ምናምን አልኳትና እሺ ችግር የለውም ስትለኝ እዚህ ሶራን ቦቴን እንተቋለህ ፒያሳ ከሶስተኛ ጊዮርጊስ ከፍ ብሎ ወደ አዲስ ጋር መጃ እዛ አገኘኋት እዛ ቁጭ ደረችም እዛ ታጫወትኳት ያለውን ታሪክ በቃ እያለቀስኩ ስልኬንም አልከፈትኩት እዛ በቃ ሄጄ እኔ እነግራታለሁ አለችኝ መጣች አቅም አጣሁ እንዴት ብዬ ልምጣ ወደ ቤቴ ዝም ብዬ አንድ ሁለት በቃ አላደለም ነው ብዙ ጊዜ በቃ አንድ ሁለት አልኩና መሄድ አልቻልኩም ደንበኛ ስለሆንኩኝ እዛ ብዙ ጊዜ ያውቁኛል ዛሬ ሪሴፕሽኑ አየችኝና ምን ሆኖ ነው አቶ ጌታቸው ማለችኝ በቃ አሞኛል ምናምን ስል ከራታቸው ሹፌር አድርገው በመኪና ይዘውኝ ወደ ቤት መጣሁ ያው እንዳልኩ ፈትለወርቅ አረጋግታ ነግራታለች ያለውን ነገር ከዛን ሰዓት ጀምሮ የእሷም ለቅሶ አለ ጭንቀቱ አለ ይባስ ብለው ቪዲዮ ላኩልኝ እስካሁን እስከምናደርስ ቪዲዮ ለእሷ አላሳየኋትም ነበር መጨረሻ ላይ ያሳየኋት ይኸውዚህ ነው እንግዲህ በጭንቀት ውስጥ ነን ግን በዛ መሀል እንዳልኩ ይሄ ዝቅተኛ ህብረተሰብ ያልኩ አንዳንድ ጓደኞቼ ከምልህ በላይ በሁለት ቀን ውስጥ 10 ሚሊዮን ብር በዙ ሁለት ቀን ከምናምን የፈጀባቸው 10 ሚሊዮን ብር ሰብስበው ሰጡ እኔ ለማንም ነው የምተርፈው ግብር ከመቶ ሚሊዮን ብር በላይ የሚገባው ከየት ይመጣል 10 ሚሊዮን እኮ ነው እርሶ አሁን ልጄ ምን ትሁን እንዴት ትሁን ምን አውቃለሁ ቢገሉብኝስ ምን ልሁን ኧረ ተጨንቀሽ አትጨነቅሽኝ ኧረ እኔም እኮ አንድ ልጅ ነች የዓይኔ ማረፊያ ነች ይኸውልህ እኔ አንድ ነገር እንገር ብሞት
እኔ እንዳልኩ ቢሮ እየወሰድኩ ሁሉ ነገር አሳያታለሁ ምናምን የምልህ ልጄ እውነቴን ነው የምነግርህ። የት አካውንት ምን ያህል 100 ሚሊዮን እንዳለኝ የት ቦታ ላይ ብራንች እንዳለኝ ሁሉን ነገር ታውቃለች። ማኔጅ የምታደርገው እሷ ነች። ዛሬ እየወሰድኩ ቢሮ ማሳያት ለእሷ ነው። እኔ በሙሉ ነገ በቃ እሷ ነች ሁሉ ነገር ይገብቷል። ለኔማ እንዲህ እኮ ነው ሁሉ ነገር ነች። ለአንድ ልጅ ነው ውሎህም ስለ እንደዚሁ አፋፊ ገብቷል። እሷ ነች ለዚህ የሚያበቃች በስራ ላይ ማለት ነው። ለአንድ ልጅ ነው የምለፈው የምሆነው። ተረድቻለሁ። ይሄ ወይ በስቤ እኮ ለኔም እኮ በአካውንት የሆነ ነገር እኮ ብር ምንም በስሜ እኮ ብታስቀምጥ ይሄኔ እኔም ዛሬ ለልጅ የተርፍ ነበር አደባባይ ባልወጣው ኑሮ። ለኔ ይሄን ያህል ሰራው አይለኝ የሚሾካሸኩት ምንም የሚሉት ከልጁ ጋር ነው። እኔን አንዳንዴ እንደ ሚስቱም ሳይሆን እንደ ባዳም ነው መሰለኝ የሚያየው። እኔ እኮ ግራ ገባኝ። ልጄ ስለሆነች ነው ዛሬ ማደባባይ ወጣሁት እንጂ እኮ እንዲህም እኮ ቁጭ ብለን እንኳን እናወራ ምን እናሱ እንዴት አለ ይሄ እንደምታየው ነው። ካሜራ ፊት ህዝብ ፊት እንዲሆነ አስበሃል? እንግዲህ አስበው ከኋላ የሱ እንዳለኝ አንድ ዘመዳችሁ ናት የነገረች ነው። እንዴት ነበር የነገረችሽ? የዛን ጊዜ ምንድን ነበር የተፈጠረው? ዘመዷ ልጅና አጀለች ፈትወርቅ ማለት አብሮ አደጉ ነች። የሱ አብሮ አደግ ነች። እኔ እንዴት መሰለ እኔና ዞሮ ዝምድና አለ ብዬ እኔና ጓደኛ ተጋባት ሆኜ አበልጅ ታውቃለህ? በቃ አበልጅ ነች። ፈትዬ ማለት እህቴ ነች፣ እህቷ ነች። በጣም ምርጥ። እስኪ ምንድነው የዛኔ የተፈጠረው? እንግዲህ እኔ ምን ብዬ ልንገር እንደነገርኩ ነው። እኔ ማቀው ልጄ ያው ተምራ ከትምህርት ቤት ትመጣለች ነው። ጠዋት በሰላም ነው ማሚዬ ቻው ብላኝ ተሰናብታኝ እንደሌላው ጊዜ ስማኝ ቁርሷን አብልቼ አጠጥቼ ማሚዬ ሄል ልበስ ወይ እንዴ በቃ ለባበሷን ምናምን እሱ ሳይኖር ማነሽ ዋጭ ልጅ እስኪ ቀዝቃዛ የለችም እንዴ? ልከሻትና አለች ወይ እንትን ብላ ይሆናል። በጣም ላይ ነው እንዴት ላውራ እና ብቻ አጠጥቼ ሸኛኋትኝ ልጄ። እኔ እንግዲህ ውጭ ላይ ሌል ብዙ ጊዜ ያው ሾፌር ወደ ውስጥ አይገባም። ውጭ ላይ ነው ክላክስ አድርጎ የሚጠብቃት። እኔ ደግሞ ስራ ላይ ነበርኩኝ። እንደ ወትሮ ጊዜ ያው መጥቶ ይዟት ሄዷል ነው እንጂ እኔ በምን አስባለሁ ይሄንን። ወይ ደግሞ የሆነ ነገር ሌላ ጊዜ ችግር ሲፈጠር ወይ ደውሎ ይነግረኛል ወይ ደግሞ እሱ መጥቶ እሱ ነው የሚያደርሳት። በፍጹም ብቻዋን ሄዳ አታውቅም። ጓደኞቿን ጋር አንዳንዴ እስኪ ነይ ለምንድን ነው አብረን ማንወጣው ለምንድን ነው የሚጫኑሽ ምናምን እሱ ነፃነት ይሰጣታል። እኔ ደግሞ አንድ ልጅ ናት። አረ ወደ ጉዳዩ እንሂድ በቃ። አንድ ልጅን በሞት አጥቻታለሁ። ስለዚህ እሷ ከማንም ጋር እንድትሄድም እንድትገል ማለት እኔ በቃ በጣም ቁጥጥር አበዛባታለሁ። የእናትነቷን ይገባኛል፣ ግን አሁን ፍሬ ነገሩ ነው የሚጠቅመው። እና ይሄን ያህል ጠላትም አለን ብዬ አላስብም። ከሰዎች ጋር እንዲሁ ከሱ ጋር ከስራ ባልደረቦች ጋር ምንም ቤትም ሲመጡና መልካም ግንኙነት ነው ያላት። እንደዚህ እኔ በክፋት ያስባሉ ልጄ ላይ ብዬ ማስቤ አላውቅም። ማለት ከአካባቢ ሰዎች ጋር መልካም ግንኙነት ነው ያለኝ እኔም እሱም ማለት ነው። ምንም አይነት ችግር የለብንም። እንግዲህ ስትቆይ ጊዜ ደወልኩለት ለሱ ስደውልለት አያነሳም ስልክ። ያው ብዙ ጊዜ እንደዚህ ስራ ምናምን ሲበዛበት አያነሳም ወይ ደግሞ መልሶ ካየ በኋላ መልሶ ይደውልልኛልና ምንም ስልኩን ላይ ያነሳልኝ አልቻለም ምናምን። በጣም ተጨናነኩኝ። እነማዘር ጋርም ደወልኩኝ። እንዴ መታ ይሆን እንዴ ምን ሆና? ከዛ ማቃት ደግሞ አንድ ጓደኛዋ አለች የክላስ ጓደኛዋ ማለት ነው። ስደውላት እሷም ተለያይተናል ምናምን። በቃ በዛ ሰዓት ነው ኦፍ የሆንኩትኝ እኔ። እንዴት ስንት ሰዓት ነው የወጣችሁት? እንደዚህ በዚህ ሰዓት ነው ጨርሰን የወጣነው። ክላስ ገብታለች። አዎ ክላስ ገብታ የክላስ ጓደኛው አንድ ማቃት አለች ሳምሪ የምትባል የሷ ስልክ አለኝ። ደወልኩላት ቀጥታ ሳምሪዬ አይተሻታል እንዴ ስላት አረ ተለያይተናል እኮ ስትለኝ ቀጥታ አሁንም ደግሜ እሱ ጋር ነው የደወልኩት። የሹፌሩ ስልክ ስደውል የሹፌሩ ስልክ ኦፍ ነው አይሰራም፣ ስዊች ነው። ደጋግሜ ብደውል ስልኩ አይነሳም፣ መልሶም ሊደውልኝ አልቻለም። በጣም ተጨናንቄያለሁ፣ ተረብሻል። ምን ብዬ ልንገር? በቃ የሚይዘው መጨብጠው ላይ አይነሳውም ስልኩ። ሌላ ጊዜ እንኳን አይቶ ወይ ቴክስት ያደርግልኛል፣ ይጠራል ግን አያነሳም። ባይሆንም ቴክስት ያደርግልኛል ወይ ስራ ላይ ነኝ ምናምን ብሎ ቴክስት ያደርግልኝ ነበር። በፍጹም የለም ያ ነገር። ከዛ የሆነ ሰዓት ላይ በቃ በጣም በተጨነኩበት ሰዓት ስልክ ይደወልልኛል። ከዛ ሄሎ አለሽ እንደ ሰርኬ ቤት ምናምን አለች። ጓደኛዬ ናት፣ አብሮ አደጌ ናት። ከዛ አዎ ምን ነው እኔ ልጄ እኮ ጠፍታብኛል አንቺ ጋር ማለት እኔ ጋር ነኝ ብላ የምትደውልልኝ ነው መሰለኝ። ከዛ አዎ ቤት ነኝ ምን ነው
አንቺ ጋር ነች እንዴ ሊዱ መታለች እንዴ አንቺ ጋር ናት እንዴ በጣም ተጨናንቄያለሁ እኮ ምናምን አልኳት ከዛ አይደለም ተረጋጊ እቤት ኮንሽ እየመጣሁኝ ነው ደርሻለሁኝ ሰፈር ምናምን ትለኛለች ከዛ ወዲያው መኪና ይዛ ነበር አልቆየችም ወዲያው ነው ቤት የመጣችው ማለት ነው ከዛ ስትመጣ ያው እሱ ጌች ፈርቶ ነው ማለት እንዴት እንደሚነግርሽ ግራ ገብቶት ነው ምናምን እና ሊዱ ታገታለች ከዛ በኋላ ራሴን አላውቅም ዋርጭ ተውብኝ ምናምን ከተወሰነ ደቂቃ በኋላ ራሴን ሳቅ ያው እሱም ነበረ እኔ በምን እንዴት እንደመጣም አላውቅም እሷም አጠገቤ ነበረች ዋር ከፍከፈብኝ ምናምን ከዛ ተረጋጊ ምናምን ከዛ ልጄ የት ናት በቃ ጮኩኝ ልጄን አምጡልኝ አበድኩኝ በቃ ከዛ ይኸውልሽ እንዲህ ነው ምናምን ብሎ ቪዲዮ አሳየ ልጃችን ታገታለች በማናውቃቸው ሰዎች ብቻ ከባድ ነው ምን ብዬ ልንገር እስከንደር ወላድ ነው አይደለም አራት ደቂቃ ልጅ ጠፍቶብህ በጣም ከባድ ነው እና ያን ያህል ብር ደግሞ 20 ሚሊዮን ብር ነው የጠየቀው እኔ እኮ 50 ሚሊዮን ብር ነው እውነቴን ነው በልጅ ታውቃለች 50 ሚሊዮን ብር ነው አዎ ተረድቻለሁ ግን እኮ ነው ለምንድን ነው ማትከ እሱን ጠይቄዋለሁኝ እንግዲህ እንደምታየው ነው ሀብታችን እንደምታወቀው ነው ማንም ማያውቅ የለም አሁን እዚህ ጋር እኛ ስንለምን ማንም አያምነንም ሊያምነንም ስላልቻለ ነው እዚህ ጋር ይመጣል አሁን እኔም ራሱ አሁን ስለእናንተ ስጠይቅ እዚህ አካባቢ ላይ በጣም ጥሩ ሀብት ያላችሁ ብዙ ሰዎችን የምትረዱ ከዚህ በፊትም የረዳችሁ ሰዎች ናችሁና አሁን ምን ተፈጥሮ ነው አው ታግታለች 20 ሚሊዮን የተባላችሁት እና ምን ተፈጥሮ ነው ሁሉ ነገር ለሱ 20 ሚሊዮን ማለት 20 ብር እኮ ነው ለሱ ዛሬ ላይ ይቅርታ አንዴ በቃ በጀት መዝጊያ ላይ ተዋረድኩኝ እኔ ኦዲት ሲደረግ ቢዝነስ ታውቃለህ ይቅርታ ትንሽ ብዙ መውቀት የለኝም ግን ትንሽ ይቅርታ ኦዲት ሲደረግ ትልቅ ኢንቨስተር ስትሆን ገንዘብ ይታከዳል ለአንድ ወርም ለሁለት ወር ምክንያቱም በኦዲት ጊዜ ኦዲት ካጎደልክ ገንዘብህን ልታዞር ትችላለህ ካገለጡ ትችላለህ ይሄ የመንግስት የትኛውም ዓለም ላይ ይሄ ዲሞክራሲ የሆኑ ሀገሮች ላይ ወይም ካፒታሊዝም የሚባሉ ሀገሮች ላይ አለ ሶሻሊስት ላይ ለነፃ የገበያ ድርስ የለ ማለት ነው እና ያ ለልጅ ያልሆነ ጥንቅር ብሎ ይቀር እና ይኸውልህ እኔ ከ200 ሚሊዮን ብር በላይ አለ በየባንኮቹ ላይ ለምሳሌ አቢሲኒያ ላይ የተለያዩ ባንኮች ምን ዋጋ አለው ታዲያ ብዙ አይነት ምን ዋጋ አለው አክሲዮኖች አሉ ግን አሁን የኦዲት ወቅት ስለሆነ እዚህ ጋር ታግቷል እንዳልኩ ደግሞ በሩቅ ምስራቅ ባለው ጦርነት በእስራኤልም በዩክሬንም በኢራን ባለው እንትን እዚህ የመን ላይ ቀይ ባህር ላይ እንዳይንቀሳቀሱ አንዳንድ የመርከቦች እንቅስቃሴዎች እየቆሙ ነው ብዙ ጭነቶች አስጭኛለሁ እኔ አስመጭ ነኝ እንዳልኩ ሌላ አስመጣለሁ ቡና አስልካለሁ አስመጭዎች ነው ይሄ በእኔ የመጣ አይደለም በዓለም የመጣ ነው በሰው ልጆች የመጣ ነው ገባ ኪሴ ብትገባ ትንሽ ይሄ በ10 ሺዎች የሚቆጠሩ ወይ ቴሌብር ላይ ወይ ምናምን መንቀሳቀሶች ነው ያሉ ይሄ ደግሞ አንድ ወር ሁለት ወር ይፈጃል ኦዲተርን ያፍጥን የኛ ኦዲት የግል የራሴ ኦዲተሮች አሉኝ ከዚህ የመንግስት ኦዲት ይመጣና ተደርጎ ነው አንድ ወር የሚሰራው ማለት ነው ያኔን መቆጣጠር ይችላል አፍጥን ማለት ይችላል እስከ ቀጠርኩት ድረስ እስከ ከፈልኩት ድረስ አለቃ እስከሆንኩ ድረስ ማዘዝ ይችላል የራሴ መንግስት ጋር ወይም ገቢዎች ከሄጄ ነው ምናታቸው አሰራራላቸው ምን ሆነ ጥሩ ነው አሰራራቸው እስከ አመራር ድረስ መሄድ እንችላለን ቅሬታ እናቀርባለን ግን ምን ሆነ እንጂ የግል ጉዳይ መጠየቅ አልችልም ይሄ ሀገር ጉዳይ ነው ልጄ ተይዛለች አፍጥኑ ማለት እችላለሁ ግን አልችልም ማለት የግል ጉዳይ ስለሆነ የግሌ ነው ይሄ ደርሶብኝ ነው በርግጥ ይኸውልህ መማር ነበረብኝ አሁን ቅድም እኮ በስተትም በምንም አንዳንዴ ዝም ብላም ቱቱላ ብትሆንም ጥሩ ነገር ተወራለች በስሜ ብር ብታስቀምጥ ኖሮ አለችኝ አየህ 50 እና 60 ቤት አለኝ በየቦታው ሁለት ቤቱን በሷ ባረግ በስሟ ብር ባስቀምጥ ግን ማንም ሰው አይናችን ልጃችን ነችና ልጃችን ላይ ነው ማረገው ለልጃችን አረኩ ማለት ለሷ ማረግ አይደለ በልጄ ስም ነው ሁሉ ነገር ያለው 18 ዓመት ሲሞላት አለሽናት 18 ዓመት ሲሞላት ጊዜ እሷ ናት አውጥታ ነገሮችን የምትፈጽም ነው ይሄ ሁሉ ሀብት ኖሮ ሁሉ መኖሩ ነው እስክንድር ሀብት ኖሮ ይሄ ሁሉ ህብረተሰብ በሺዎች የሚቆጠሩ ህብረተሰቦች አባታችን እያሉ በመንግስትም ሁሉ ጊዜ ጥሩ ግብር ከፋይ ምን ዋጋ አለው ታዲያ ውሃ በላው እኮ ይኸውልህ የኛ ሀብት ለዛሬ ካልሆነ ምን ዋጋ አለው ልጅ ነገር ታስባለህ ሰው ምን ዋጋ አለው አንተ እየሰራ ማለት ነገሞታለሁ ብለህ ታስባለህ እሺ ሰው ነገሞች ይባር ብሎ ያስባል አያስብም ልጅ ስተለፋለች ያስባለሁ እንዴ አልታሰብም አስባለሁ በቂ ጥበቃ ያለኝ ነኝ በቂ እንትን ያለ እንዴት ብዬ አስባለሁ
እኔ አውጡኝ ከምትወጡኝ ከዚህ እንደው አይ ቲንክ አሁን ቪዲዮ ተልኮልናል እያላችሁኝ ነበር። አዎ ማየት እንችላለን ምናምን። አዎ አንቺ ጋር ነው ስልኩን ይዘሽው ነው እስኪ። አይ አንቺ ጋር ለመሰለኝ። አዎ አንቺው እስኪ የማይቺ ደከመኝ። እስኪ አንቺው ይሄዱ የኔ ስር ልበልልሽ ልጄ እኔ ራበኝ። እኔ እኮ ጠምቷት ይሆናል። ኧረ እባክሽ አፈር ልብላ ማሚዬ ይሄን ራበኝ፣ ማሚዬ ይሄን አርጊልኝ፣ ይሄን ጠማኝ። ያለ ብዙ ድምጽ ላይሰማ ይችላል። እኔ በእንትን አቅበም ሄድፎን ስለሆነ ይሄማ ችንሽ ልጅ አይኗ ራሱ የኔ ካርታ ታያት። እስኪ ታዩ ወደ ካሜራም አድርገህ ለህዝቡ ማሳየት ትችላለህ። ግን እንዳትሳይልኝ። ቆይ አይ በሚዲያም በምንም ብለው አስጠንቀውኛል። ስለዚህ አሁን አሳይተው ገንዘብ ስብሰባ ነው ብላቸው ላይረዱት ይችላል። ዝም ብለህ ካንተና ከአብሮ ጣሉ አይደለ ከነሱ ጋር መግላችሁ እዩት። እሺ ወንድሜ አብራችሁ በግል እዩት። እስኪ ረጋ ብለሽ እዛው ቁጭ በይ። በቃ እሺ እዛው ጥቁር ጠጋ ብለሽ ቁጭ በይ። እሺ አረ እንዴት አይነት ዕዳ ነው ባካችሁ። እሺ ሴትዮ የኔ ፍቅር ቤቱን ላኮ ጭራ አለብኝ አለ እሷ። ምን አድርጊያለሁ መሰለህ? አስጠንቅቂያለሁ። ኧረ እኔን ወስደው ባሰሩኝ ልጄ መልሰው ሌላ ነገር አይደለም ብያችኋለሁ። ይሄ የመጀመሪያ ለማሳየት ብላችሁ ነው። ቁርሷን በልታ ምሷን ብትዘል 20 ሚሊዮን ብር አለ 1 ሚሊዮን ብር አታገኙም ብያችኋለሁ። ገንዘብ እስከሆነ ድረስ ደግሞ ገንዘብ ነው አላማቸው እነዚህ ሰዎች። ልጄን ይስጡኝ። ገብቶሃል? ልጄን መልሱልኝ። ደውሎልኝም ነበር እመኔም ብሎኛል። ስራ በእምነት ነው ብለዋል። እንግዲህ የተሰበሰበውን ብር እኮ እሱ ወስደው ኧረ እሺ በቃ ቆይ ተረጋጊ። አሁን ደግሞ ቢያንስ ልጃችንን እንዲያሳዩ። ተረጋጊ። እንዴት ልረጋጋ? ኧረ እሺ በይኝ። ልረጋጋ? ወላድ ያውቀዋል እኮ እንዴት ልረጋጋ? ይሰማላችሁ ጌታችሁ የጠየቅነውን ብር በአፋጣኝ ማታስገባ ከሆነ ታጣታለን እንጂ የዛን ጊዜ አንተ ጥፋት አጠፋ። ያ ሁሉ ብር አንቺ አስከትለህ በቀስ ነው የምታሽቀነጠረኝ። ምንም የምታሽቀነጠረኝ ነገር የለም። ይኸውልህ ለአንተ እኔም ከአንተ እኩል የመናገር መብት አለኝ። ጌታቸው ትሰማኛለህ? እባክሽ ተይኝ ሴትዮ፣ ነገርሽ ደግሞ ጀመረሽ። ለዚህ እባክሽ ተይኝ። ሁሌ በቃ አንቺ ልጅን ከዚህ በቅልሽ ውጣ። ምንድን ነው ዓላማሽ? ፍላጎትሽ ምንድን ነው? እኔ ምንም ፍላጎት ልጄን ነው የምፈልገው። 10 ሚሊዮን ብር ይሰጣቸውና ቀሪው ደግሞ በቃ ቢያንስ ልጃችንን አሳይተውን ደግሞ ከዛ እንዲሰጣቸው በቃ ቢያንስ ለእኔም ሊያት ልጄ አይሻልም? ያንቺ ብቻ ልጅነቱ የማን ነች? የብቻሽ ነች? ታዲያ በቃ ተይኛ። ልበድልሽ ልተሳብች ነው። እኔ እያመመኝ ነው። እልቅስ ግቢና ቀዝቃዛዋ ነች። አንቺ ለማ ማዳመጥ አለብህ። እኔንም መደማመጥ አለብን እኮ እንዴ። ለምንድን ነው እኔ በመልካም ሳናግርህ አንተ በመጥፎ ምላሽ የምትመልስልን እንዴ? ምን ሆነህ ነው? ሊረዳን የመጣንን ሰው እኮ እኔ እኮ ስለ ስራት እኮ እንዳወራ አልፈቀድክልኝም። አሁን ደርሶ እሺ ማለት ይሻላል። ስለዚህ አሁን የተሰበሰበውን ብር እንስጥና ቢያንስ ልጄን ቢያንስ እኔ እንኳን ባይኔ እሺ ሂጂልኝ። ሊያመኝ ነው ሊያዞረኝ ነው። እባክሽ ማነሽ በላይ አንቺ ሂደሽ አንቺልኝ። እሺ ሂጂ ቶሎ በይ ከልጄ። እሺ እባክሽ ሄድኩኝ ይኸውልህ ጌች፣ አሁን ውሃ ጠጣህ አይደለ? ተረጋግተሃል መሰለኝ። ይኸውልህ አሁን ከስሜት ውጣና ምልህ ነገር አሁን የተሰበሰበው 10 ሚሊዮን ብር ይሰጣቸው። በቃ
10 ሚሊዮን እኮ ቀላል አይደለም። 20 ሚሊዮን አይደል የተጠየቅነው? 10 ሚሊዮን ደግሞ ሰብስበን እንሰጣቸዋለን። ስለዚህ አሁን ልጃችንን እንይበት ቢያንስ በ10 ሚሊዮን አይሻልም? ምን ትላለህ አንተ? አማርኛ ነው የምትሰማው? አማርኛ ነው የምትሰማው? አንድ አዳምጪኝ። አማርኛ ነው የምትሰማው አይደል? 20 ሚሊዮን ብር አዳም ሚሊዮን ውስጥ ከሚሰበሰብ ድረስ ልጃችን ትጎዳለች። 20 ሚሊዮን ብር ካላመጣህ ልጅህን ሬሷን ምንልክልህ። ይኸውልህ አሁን ይሄንን እንደ መግደርደሪያ ነገር እና እንትን እንበላቸው አይመስልህም? 10 ሚሊዮን ይሰጣቸው። እርግጠኛ ነኝ ስላልሽው እንዴ አሁን አንቺ ታማኝ ስለሆንሽ ነው። እሱ በምንድን ነው የሚያምንሽ? ማፊያ ወይም ሌባ እኮ ነው ልጅሽን ያዘው። ለምንድን ነው የማያምነን? 10 ሚሊዮን ቀልድ ነው እንዴ? ብር አይደል እንዴ? እርግጠኛ ነኝ እምቢ አይሉ። ስለዚህ አሁን እሱን ብር ወስደህ ትሰጣቸዋለህ። እምቢ ብለዋል። ብሩ አንተ ጋር አይደል ያለው? ግዴታ 20 ሚሊዮን መሙላት የለበትም ካሉ ምን ላድርገው? ምን ማድረግ ይችላል? ጠይቃቸው ነው። እኔ ደግሞ አይሆንም ብለውኛል እንዴ? 10 ሚሊዮን ነው አዳምጪኝ። 10 ሚሊዮን ጠይቃቸው። ያዛኔ እኮ ስትጠይቃቸው ካልሞላለህም እኮ ይበል። አዳምጪኝ። 10 ሚሊዮን አልሞላም። የዛኔ ምን ሆነ ነው? ረሳህ እንዴ? አንድ ቀን ይኸውልሽ ነበርኩኝ አይደል እንዴ ስትደውል? አንድ ቀን ከምናምን ሆነ እኮ ዛሬ 10 ሚሊዮን ብር ጄ ላይ ገባ። አንድ ቀን አልፎት ቢያንስ ሰዓታት አልፈዋል። በዚህ ማለት 2-3 ተደውያለሁ ከነሱ ጋር። እጄ ላይ 10 ሚሊዮን ብር እንደደረሰ ነግሬላችኋለሁ። ስክሪንሾት አድርጌ የባንክ እንትን ልኬላችኋለሁ ያለውን ብር እኮ። አንቺ ያልተረዳሽ አንቺ ያልተረዳሽ አዳምጪኝ። አንቺ ያልተረዳሽ አንቺ አብረሽኝ ለምን ነው ማልረዳን? ይረዳሃለሁ እኮ አንቺ ሁሉ ነገር አንቺ ያልተረዳሽ ማን ይረዳኝ እኮ። እኔ ደግሞ ይስማማሉ ነው የምልህ እኮ። እኔ ራሴ አወራቸዋለሁ። በቃ እርግጠኛ ነኝ ይስማማሉ። እንዴ እናት እኮ ነኝ እኔ እርግጠኛ። እነሱም እኮ እናት ናት፣ ሴት ናት አይደል እንዴ ወለደቻቸው። ስለዚህ ይስማማሉ። ሴት ብትወልዱ ሴት ያግታል። በቃ ነው አሁን ይስማማሉ ነው የምልህ። ስለዚህ አሁን 10 ሚሊዮኑን ወስደን እንሰጣቸዋለን። አለቀ። ከዛ 20 ሚሊዮኑ ደግሞ ይሄው ሚዲያ ላይ ቀርቧል። አየነውና ያለው ነገር እስኪ ና ልጄ ይቅርታ አስነሳ። አይ እንደው እንዲህ ነው እንግዲህ ያለውን ነገር አይተናል። ትንሽ የሚያሳዝን ነገር አለው። ምንም ማታቀበና ጫት ልጅቷ ታስቀምጠው ውስጥ ስለዚህ አሁን ምንድነው የሚሆነው መሰላችሁ? የግድ ገንዘቡ መገኘት አለበት። እናንተ እንዳላችሁኝ አሁን እነሱን መፈለግ ምናምን የሚለው ነገር ትንሽ ጊዜም ይወስዳል። 3 ቀን ነው የተሰጣችሁ። በዚህ 3 ቀን ውስጥ አይ ነው ሳምንት ነው የሰጡኝ። ግን አሁን እሷ ከተያዘች 3 ቀን አልፎት 4ኛ ቀን ነው። ስለዚህ ከዚህ በኋላ 3 ቀን ነው ያለን እኮ። አሁን እኔም ደግሞ ምንድነው እነሱን መፈለግ ምናምን የሚለው ጊዜ ስለሌለው እነሱን መፈለግ የባሰ የልጅቷን ህይወት ሪስክ ውስጥ መክተት ያ ከሚሆን እኛ ስንነጋገር ምንድነው ያሰብነው? በቃ ገንዘቡን የሚረዳንን ያክል እዚህ በቪዲዮ እንጠይቃለን። ከዛ ውጭ ደግሞ የምናውቃቸው ድርጅቶች እየዞረን ፕሮፖዛል አዘጋጅተን ሁሉንም እንጠይቃቸዋለን ዛሬውኑ ማለት ነው። እንደዛ አይሻልም? አዎ። ስለዚህ እስኪ አሁን ስለፈጠራችሁ ስለ ልጅ አምላክ ስለዚህ ምንድነው የምናደርገው መሰላችሁ? ካሜራው ላይ ያለውን ነገር ያየን ያው ለነሱ ነውና እንግዲህ ውድ ተመልካቾቼ እናትና አባት ናቸው፣ ጭንቀት ላይ ናቸው፣ ልጃቸው ተይዛ በምጥ ላይ ነው ያሉት። ስለዚህ እነዚህ ሰዎች የልጃቸው ድጋፍ የልጃቸው እርዳታ ያስፈልጋቸዋልና እርዷቸው፣ አግዟቸው። ያው የሚያጨቃጭቃቸውም ያለው ጭንቀት ነው። የልጅ ነገር ያጨቃጭቃል። ከዛ አንፃር እንድትረዱላቸው ጠይቃለሁ። ሌላ እናንተ የምትሉት ነገር ካለ ንገሯቸውና አካውንትና ስልክ ቁጥራችሁን እናስቀምጥላቸዋለን። አይሻልም? ምን ልበል እስኪ ምን ልበል? ምን እውነቴን ነው። ምን ልበል? የዓይኔ ማረፊያ ነች ነግሬሃለሁ። አልጋ ወራሼ ሁሉ ነገር ነች። የሞት ማስረሻ ነች። አንድ ልጅ ነበረ ነግሬሃለሁ። ታላቁ አንድ ልጅ ነበረች፣ ወንድ ነው። እሱን የተንከባከብን 2 ዓመት ከምናምን እያለ በአጋጣሚ እሷን ጸንሳት የ2 ወር ምናምን ልጅ እያለች ነው
እኔም ስራ እንደዚህ በጣም ስራ ነበር ምንም ታሙ ሐኪም ቤት ሄዶ በሕክምና ስተት ያው ምክንያቱን ነው እንጂ እሱ ፈቀደ እሱ ወሰደው እና ማስረሻዬ ነች ማስረሻዬ ነው ማለት እንግዲህ በጣም ነው የምናመሰግነው እዚህ ድረስ ፈቅዳችሁ ያው ችግራችሁ ችግሬ ነው ብለህ እዚህ ድረስ መታችሁ እኛ እንድትረዱ ፈቃደኛ ስለሆናችሁ በጣም ነው የማመሰግነው። ችግር የለውም። አዎና እንግዲህ ወላድ ያውቀዋል ምን ያህል እንደተሰቃየሁኝ። 4 ቀን ቀላል አይደለም። ልጅም ማጣት ከባድ ነው። እንግዲህ ያው እንዳልኳችሁ እግዚአብሔር ይፍቀድ፣ እግዚአብሔር ለመልካም ያድርገው። ገንዘቡ እንደምናገኝ ባለሙሉ ተስፋ ነኝ። ውድ ተመልካቾቼ የምታያቸው እናትና አባት አግዙልን፣ ሰፖርት አድርጉልን። የኔ ወዳጆች ናችሁና እነሱንም በእኔ ስም ብታግዙልኝ ደስ ይለኛል። ከዛ ውጭ ግን እንዳልኳችሁ የምናውቃቸውን ባለሀብቶች እየዞረን ዛሬውኑ ከክሮቻችን ጋር ሆነን ሁሉንም የምናናገር ይሆናል ማለት ነው። እናንተ ግን አይዟችሁ፣ እግዚአብሔር ያጽናችሁ። እንመጣለን፣ ተመልሰን መተን ያለውን ነገር እንተናገራለን። ብድር መላሽ ነው ችግር እማነኝ። እውነቴን ነው የምነግርህ። ማን ነበር ያልከኝ? እስክንድር። ልጅ እስክንድር ግድ የለህም፣ ብዙ እንሰራለን። እሺ ፈጣሪ ያክብርልኝ፣ ክብር ይስጥልኝ። አመሰግናለሁ። አመሰግናለሁ። አይዟችሁ። እሺ ፈጣሪ ያክብርልኝ። እንግዲህ ውድ ተመልካቾቼ አቶ ጌታቸው ቤት የነበረን ቆይታ በብዙ ምክንያቶች ግራ የሚያጋቡ ነገሮች ነበሩበት። በተለይ የባልና ሚስቱ ሁኔታ ባልና ሚስቱ የፈጠሩት ነገር ትንሽ ግራ አጋብቶናል። በተለይ ደግሞ ባልየው የተናገረውን ሚስትየዋ የተናገረችው ባልየው የሆነ የተሳሳተ ነገር አለ። እሱ ነገር ፊል አድርገዋል አይደል አቤሎ? አዎ፣ በጣም የተጣረሰ ነገር ነው። ሁለቱም ሲያወሩ የነበረው ያስታውቃል ምንም እና ለምን እንደጠሩኝ ራሱ ግራ አጋብቶኛል። ምክንያቱም ጀስት ገንዘብ ብቻ አይመስለኝም፣ ከጀርባው ሌላ ሴራ ያለው ይመስለኛል፣ ሌላ ነገር ያለው ይመስለኛል፣ የሆነ ለመደበቅ አይነት ነገር። አዎ አይ ነው። አሁን አቶ ጌታቸው እናውቃቸዋለን እኮ ብዙ ነገር ስፖንሰር የሚያደርጉ ሰው ናቸው፣ ታላቅ ሰው ናቸው። ገንዘብ ቸግሯቸው እንዲሁ ይሄን ነገር አመጡት የሚለው ነገር ለኔ አላሳመነኝም። ምክንያቱም እሳቸው እኔ እንጃ ብቻ ገንዘብ የቸገራቸው ሰው ናቸው ብሎ ለመግለጽ ይከብደኛል። ምክንያቱም ብዙ ሰው በእሳቸው እጅ የተረዳ ሰው አለ። ምሳሌ ማቅረብ ምንችል ነው። እኛን ከሚያግዙ ሰዎች መካከል አንዱ ናቸው። የገንዘብ ችግር ያለባቸው ሰው አይመስሉኝም። ነገር ግን የተፈጠረ ነገር ያለ ይመስለኛል፣ መሀል ላይ የሆነ ችግር ያለ ይመስለኛል። ሲቀጥል ደግሞ ሰውየው አቶ ጌታቸው ማለት ነው ስለ ቻይና ምናምን ያወሩት በቻይና ፕሌን ክራሽ አድርገው ነው። ወዲያው እኮ ነው እኛ እንደውም ያጣራ ነው ከበስተጀርባ ሆነን እነ አብይን አጣሩ ብለን በዚህ 10-15 ዓመት ምናምን ውስጥ ከኢትዮጵያ ተነስቶ ኬንያ ብቻ ነው አንዴ የተከሰከሰ አይሮፕላን ያለው እንጂ ወደ ሩቅ ምስራቅ ደግሞ ማሌዥያ እና ወደ ዩክሬን ምናምን የለም ጭራሽ። እና ከኢትዮጵያ የተከሰከሰ አውሮፕላን የለም። ሶ የትኛው አውሮፕላን እንዳወሩ አልገባኝም። ሲቀጥል ሁለተኛ ነገር ደግሞ ካስታወስክ እሷ ጠዋት ላይ ነው ልጄ እሱ ነው እንጂ ያለ ጠባቂ ነበር ሄደችውና የዛኔ ተያዘችው የሚመስል ንግግር ነው የተናገረው። ከዛ ደግሞ ሚስትየው ደግሞ ምንድን ነው ያለችው? ትምህርት ቤት ጨርሳ ሜካፑን ጨርሳ ከዛ በኋላ ነው ያለችው። እና የሁለቱም የተጣረሰ ሐሳብ ነው። ብቻ ብዙ ነገሮቹ ግራ አጋብተውን ነው የወጣ ነው። ከዛ ቪዲዮው ደግሞ ወደ ቪዲዮ ስንመጣ ውድ ተመልካቾቼ አንተ አስተውለው ይሁን አይሁን አላውቅም፣ ግን እየገባ ናውጣ ግባ ምናምን ሲሉ የነበረው ሰው ታስታውሳለህ? አዎ። እሱ ራሱ አይመስልም? ማስክና ኮፍያ አድርጓል። ልክ እንደኔ ጥቁር ኮፍያ አድርጓል፣ ማስክ አድርጓል። እና ግን በዚህ በኩል ይሄ ጉንጩ ማበጥ ምናምን አስተውለው ከሆነ እሱ ነው የሚመስለው። በደንብ የሆነ አጠር ያለ ነው የሆነ ነገሩና ራሱን እንዲያገታት ብዬ እንዳስብ አድርጎኛል። እና ራሱን የሚያገትበት ምክንያት ደግሞ ምን ሊሆን ይችላል? የራሱ የገዛ ልጅ እንደዛ የሚያሰቃየው ለምንድን ነው? ሁለተኛ ደግሞ አንደኛ ግር ማለት ያለኝ ነገር ቀድመን እዛ ቤት ከመሄዳችን ያው 1-2 ጎረቤቶች ጠይቀን ነበር ስለ ሁለቱ ግንኙነት እና በጣም ማለት የሚግባቡ ባልና ሚስት እንደሆኑ ነው የነገሩን። እና ልክ ስንገባ የሆነ ተጨቃጫቂ የማይግባቡ ምናምን አይነት ሰዎች ነው የሆኑት። በዚህ ያለ ደረጃ ደግሞ ትልቅ ሰው የተከበረ ሰው ከሚስቱ ጋር ሲጨቃጨቅ እንደማየት የሚያስጠላ ነገር አለ። ተግባብቶ የሚኖሩ በጣም ትዳራቸውን የሚያከብሩ የሚከባበሩ አይነት ሰዎች ናቸው ነው ውጭ ላይ ያሉን።
ግን ሄደን ያየነው ደግሞ በተቃራኒው ነው እና ስለዚህ ድጋሚ መሄድ አለብን። ድጋሚ ሄደን ማረጋገጥ አለብን የተፈጠረው ነገር ምንድነው የተካሄደው የሚለውን የግድ ማወቅ ስላለብን ውድ ተመልካቾቼ ተመልሼ ሄዳለሁ። ግን በሁለት አይነት መንገድ ለመሄድ ነው ያሰብኩት። ምንድነው መሰለህ አቢሎ መጀመሪያ ለማወጣጣት እንሞክር። ግን ሳስበው ይሄ በቀላሉ የሚያወጡ ሰዎች አይመስሉኝም። ያው በደንብ የተዘጋጁበት የሆነ ነገር ያለ ይመስለኛል። አሁን ከጀርባም ሌላ እውነት እንዳለ እኮ ነው ፊል ያደረኩት ነው እንጂ እሱ ነው ያገታት ለማለት አይደለም። አዎ ደግሞ ማለት የሆነ ጥያቄ ይሰጠይቃል። ልክ ባልየው ልክ ስጠይቅ እሷ ነገሮችን ለማዞር የሌለ መልስ ትመልሳለች። ካያ ዝም በይ ምናምን ነገር ይላታል። አላስወራትም እኮ ለረጅም ሰዓት አላስወራትም። እና ምንድነው የምናደርገው እንደተለመደው ማለት ነው ለማወጣጣት እንሞክራለን። በመሃል ይሄ የማወጣጣቱ ሂደት ካልተሳካ ድብቁን ካሜራ አስቀምጠን እንወጣለን። ለምን ግን ነካክተናቸው ነው የምንወጣው። እነዚህ ሰዎች ምን እያሰቡ ነው ብለው እንዲያስቡ ማለት ነው የሚያደርግ ነገር ዝም ብለን ንክትክት አድርገንባቸው እንወጣና ከዛ ተነስተው የሚያወሩት ወሬ እናያለን። ከዛ ምንድነው የተፈጠረው ምንድነው ከጀርባ ያለው የሚለውን ነገር የምናረጋግጥ። እኔ ግን አምሹር በቃ ይሄ ሰውዬ ያ እየገባ ጠቁም ተናገር ወደ ካሜራው ምናምን ሲል የነበረው ሰውዬ እሱ ይመስለኛል። ራሱ ነው የሚመስለኝ። ምን ሰውነቱ እንዳለ የቁመቱን እንትን ካየኸው ጉንጩ እንዴት ደግሞ ደፍሮ ይሄንን ቪዲዮ ሰጠ እንዴ? አያስተውሉም ነው አያዩም ነው ወይስ እኔ የተከበርኩ ሰው ስለሆነ ሰው አይጠረጥራ ኦቨር ኮንፊደንስ እንኳን አንዳንዴ እንደዚህ ያስበላ እንጀና። ይሄን ያህል ስራ የሰራን ሰዎች በዚህ ትንሽ ነገር መገመቱ በጣም አስቆኛል። ለማንኛውም ቀጥታ ወደሱ እንሄዳለን፣ እናረጋግጣለን እውነቱን። እስከ መጨረሻው ግን አብራችሁን ሁኑ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። እወዳችኋለሁ። ሰላም እንግዲህ ወዳጆቼ ቤተሰቦቼ ቅድም እንግዲህ ከአቤል ጋር የተነጋገርንበት ጉዳይ ትንሽ ውሃ የሚያነሳ ነው። እኛም ሌሎችን ባልደረቦቼ ቪዲዮን ቆመን አይተነው ነበር። በትክክል ወደ ሌላ ስልክ ልኬ ነው ስናየው የነበርና ትንሽ የሚያጠራጥሩ ነገሮች አሉ፣ ግራ ያጋቡን ነገሮች አሉ። በሁለት አይነት መንገድ ነው ለማጣራት የምንሞክረው። የመጀመሪያው ቪዲዮውን ቃል በቃል ከነሱ ጋር ስለ ቪዲዮ አናላይዝ በመስጠት ወይ በመተንተን፣ ሁለተኛው ነገር ደግሞ ድብቅ ካሜራ በማስቀመጥ ምንድነው እየተካሄደ ያለው ምንድነውስ ከጀርባ ያለው ነገር፣ እነዚህ ሰዎች የሚያውቁት ነገር አለ ወይ፣ እኛ በማናውቀው ነገር ውስጥ ገብተናል ወይ የሚለውንም ነገር ለማጣራት ጥረት የምናደርግ ይሆናል ማለት ነው። እናንተ ውድ ቤተሰቦቼ ግን እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን ቻናል ማበረታታችሁን እንዳትረሱ። አሁን ቀጥታ ገባለሁ፣ አብራችሁን ቆዩ ና እኔ ነኝ። እሺ ሰላም ነው? እንዴት ነሽ? እኔ ነኝ። ሰላም ነው? ጋሽ ጌታቸው ሰላም ናችሁ? እንዴት ናችሁ? ድንገት መጣንባችሁ። መልካም ዜና ነው ይዘህ የመጣኸው አይደለ? መልካም ዜና መሆን አለበት ይዘው ነው የሚመጣው። ሳትናገር እንደዚህ ልጅ እስክንድር ጥሩ ነገር ነው መቼስ ሞላ እንዴ? አዎ ጥሩ ነገር ነው። በእርግጥ ግን እንዳልኳችሁ እኛ እርዳታም ስናረግ ወይም ደግሞ የተሻለ ነገር ማድረግ አለብን ብለን ስናስብ መጠየቅ ያለብን ወይም ማረጋገጥ ያለብን ነገር አለ። እሱ ነው። ለዛ ነው ድጋሚ የመጣ ነውና ቪዲዮውን አይተናል። ቁጭ ብለን እያንዳንዷን ነገር ተንተናናታል። እናንተ ከሰጣችሁን በኋላ ምናልባት አላስፈቀድኳችሁም፣ ነገር ግን ቪዲዮውን ኮፒ አድርጌ ይዤው ነበር እኔ አንቺ ስልክ ላይ የነበረው ማለት ነው። ኦኬ ወጣ ሰዓት በወጣ ሰዓት ወዝና አንተ ያው ማስረጃ አይደለ ሌላ ሰው እንዳያየው ነግረው ነበር አይደል? አይ ነው እንዳያየው እኮ አይደለም። ካሜራው እነሱ ህዝብ ፊት እንዳይቀርብ ታስታውሻለሽ? በካሜራ እንዳይታይ እንጂ ጓደኞችም ያዩት። ግን ሰው ፊት አሁን ይሄ እርዱን ማለት እኮ ደግሞ ልጃችንን ደግሞ ይሄንን አደባባይ ደግሞ ለልጃችን ሳይሆን ያዦቹ የሆነ መልክ ሊኖርባቸው ይችላል። ገባሽ? የህብረተሰቡ አካል ናቸው ያዦቹ። ተገባባን? አሁን ያገቷት ልጃችንን ያገቷት የህብረተሰቡ አንዱ አካል ናቸው። ይሄ በካሜራ ሲታይ እኮ ልክ እንደ ህብረተሰቡ ያወጣል አይደለም እንዴ? ልጅ
አዎ ደግሞ ይፋ ወጣብን ደግሞ ብለው ልጄን እንደዛ አደረጋችሁት ማለት እኛ አሁን አይደለም ይፋ ማውጣት ሳይሆን ኮፒ እና አንቺ ከሰጠሽኝ በኋላ ኮፒ አድርጌዋለሁ ፋይሉን እና ከእናንተ ጋር ከወጣን በኋላ ቁጭ ብለን እያየነው ነበር እና ሁላችንም ስናየው የተወሰነ ግልጽ ያልሆኑ ነገሮች ስላሉ እስኪ ግልጽ ለማድረግ ያክልና እኛም የምርም ማገዝ ካለብን ቢያንስ የተወሰነውን ፈርዘር ለመሄድ እንዲመቸን ለመወሰን እንዲመቸን ድጋሚ መጣ ነው እና በስናወራ ካንቺ ጋር ሳወራ አንድ ግራ የገባኝ ነገር ነበር ልጅቷ በጠፋች ጊዜ በተደጋጋሚ እየደወልሽለት አላነሳልሽ ብሎ ነበር በዛ ሰዓት ደግሞ እሱ ስራ ላይ ስለነበርኩ ስልኬ ይዝግ ነው ስለዚህ አጋቾቹ ያገኙኝ በጻፊ ስልክ ነው እንጂ በኔ ስልክ አይደለም ብሎ ነበርና ትንሽ የተጣራሰ ነገር ነበር ኢቭን ኢፍ ካስታወስከኝ የሷን ጓደኛ በመታገኝበት ሰዓት ስልክህን ዘግተም እንደነበር በድጋሚ ነግራኝ ነበር የዛኔ ኖ አይደል ያማረኛ አሁን ምን አረከው መሰለ ይሄ ቆየኔ ሳያነሳ ሲቀር ለሷ ነገራት ከዛ እሷ ወደኔ መጣችሁ ለተፈይ ያልተረዳኝ ላፍረደው እኮ ነው ካሳወው ያው እኔ እንዳልደነግጥ እኮ ነው ያልተረዳኝ እሷ ባህባሪዋ ያው እናት ነች እንደምታዘበሩ